እንደምን ከረማችሁ። ይህ ቮይስ ኦፍ ራያ የራያዎች ድምፅ ነው። በባለፈው ሳምንት በመጀመሪያው ክፍል የራያ ሕዝብ አመጽ ወይም ደግሞ የቀደማ ወያኔ ትግል በመባል የሚታወቀው ጽሑፍ ማቅረባችን ይታወሳል። ነው ዛሬ ክፍል 2 ይቀጥላል። በትዕግሥት ስለምታዳምጡን አክብሮታችንን እንገልጻለን። መልካም ጊዜ። አፄ ኃይለ ሥላሴ በመጨነቅ ወደ የግዛቱም ደብዳቤ ጻፉ። የደብዳቤው ርዕስም እንዲህ ይላል። የመቀሌ ወረዳ፣ የትግሬ አድዋ፣ አክሱም፣ ወርኢ ምላሽ፣ ተንቤን፣ አጋመ፣ ሐራሞት፣ ሁለት አውላሎም፣ ሽሬ፣ ትግሬ ትግርኝ መኳንንትና ሕዝብ ሆይ ስማ። በራያ ራዩማ አድ መኮኒ በራያ አዘቦ በአንዳንድ ወሬ ተከትለው የተነሱ አመጾች መንገድ በመቁረጥ ተላላፊ በማስቸገር የአገሩንም የእነሱንም ጥፋት ባለመውደዳችን ሞክረን ትእዛዝ አስተላልፈንላቸዋል። የእኛን አጋዥ የሆኑት ወዳጅ አገራት የአሜሪካና የእንግሊዝ ወታደሮችን ለማስተጓጎልና የእንግሊዝ የጦር መኮንኖች በመግደል እንዲሁም መንገድ እንዲጠብቁ በላክናቸው ወታደሮችን ላይ አደጋ ጥለው በከንቱ የሰም ደም በማፍሰስ በጥፋት ላይ ጥፋት እየጨመሩ ሄዱ። ስለዚህ ከእንግዲህ ወዲህ በእግረኛ ወታደርና በአውሮፕላን ብርቱ ቅጣት እንዲቀበሉ ማድረግ ስላለብን ከአጥፊው ወገን ያልሆናችሁ ታማኞቻችን ጦራችሁን አስከትላችሁ እንድትቀጧቸው ይሁን። ጥፋተኛውንም እጁን ለእኛ ከብቱን ለእናንተ መርቀንላችኋል። የዚህ ደብዳቤ አንድምታውና ፍሬ ሐሳቡ በራያ ሕዝብ ዘንድ ያለው ትርጉም እንመልከት። አንደኛ፣ በወቅቱ ይህንን የጨቋኝ የአፄ ሥርዓት ይቃወም የነበረው የራያ ሕዝብ ብቻ መሆኑ። ሁለት፣ የአፄ ኃይለ ሥላሴ ታማኝ የሆኑት የትግራይ ገዢዎች በታዘዙት መሠረት ወታደራቸውን ይዘው የራያን ሕዝብ ለመውጋት ወደ ራያ መዝመታቸው። ሦስት፣ የራያ ሕዝብ ከአቅም በላይ ስለሆነባቸው በኢትዮጵያ ታሪክ ለመጀመሪያ ጊዜ በአየር የተደበደበ ሕዝብ መሆኑን ያመለክታል። አራት፣ ሕዝቡ ሕይወቱ ብቻ ሳይሆን ከቤት የቀረው ከብቱን ለነዛ ከትግራይ ለመጡ ወታደር የራያን ሕዝብ ለመውጋት ለመጡት የራዮች ከብቶቻቸውን ዘርፈው እንዲወስዱ መፍቀዳቸውና የትግራይ ወታደሮች ዘርፈው መውሰዳቸው ነው። አምስት፣ የራያ ሕዝብ ከሕይወት ቅጣት በተጨማሪ ኢኮኖሚካሊ አርሶ እንዳይበላ ለማድረግ እንስሳዎቹንና ንብረቱ እንዲዘረፍ መደረጉ ነው። ስድስት፣ የራያ ሕዝብ ላላመነበት ሥርዓትና አስተዳደር በቁርጠኝነት የሚታገል መሆኑ ያስመሰከረበት ነው። ሰባት፣ የራያ ሕዝብ ከትግራይ ገዢዎች ጋር የሚያገናኝ ነገር እንደሌለው ማረጋገጡ ነው። ስምንት፣ እነዚህ ከላይ የተጠቀሱት 10 የትግራይ ትግርኛ አስተዳደሮች ወታደራቸውን ይዘው መጥተው የራያን ሕዝብ መግደላቸውና መዝረፋቸው እንዲሁም የራያን ሕዝብ መጨፍጨፋቸውን ያመላክታል። በዚህ መሠረት በወቅቱ የትግራይ ገዢ የነበሩት ራስ መንገሻ ስዩም ከሁሉም ወረዳ በማውጣጣት 32,000 ወታደር በማዘጋጀት ወደ ራያ እንዲዘምቱ አድርገዋል። በራያም ሕዝቡ ላይ ብዙ እልቂትን አስከትለዋል። ከወሎ ክፍለ ሀገር በወቅቱ ይመሩት ከነበሩት አልጋ ወራሽ አሰፋ ወሰን ኃይለ ሥላሴ 5,000 ወታደር በመላክ ወደ ራያ ሕዝብ እንዲዘምቱ አድርገዋል። የራያ ሕዝብም ብዙ ስቃይና ሞት አስከትለዋል። በመሆኑም እነዚህ ከላይ የጠቀስኳቸው ሰራዊቶች በአየርና በምድር እስከ አፍንጫው ድረስ የታጠቀ እግረኛ ሰራዊት በመታገዝ 37,000 የአፄ ኃይለ ሥላሴ ወታደር ለ10,000 የራያ ጀግና ወታደር ገጥመውታል። በመሆኑም በቆቦ ከተማ በተደረገ የአየር ጥቃት በግምት ከ80 እስከ 100 የሚሆኑ የከተማ ነዋሪዎች በአንድ ቀን ብቻ ተገድለዋል። እንዲህ ያለ ጦርነቱ ለ1 ዓመት ከ6 ወር ከቆየ በዚህ ጦርነት ውስጥ ከአዲስ አበባ አስመራ የሚወስደው ዋናው መንገድ የራያ ጀግኖች ዘግተውታል። በመሆኑም የራያ ተወላጆች ከጃንሆይ በሚቀርብላቸው የሥልጣንና የጥቅም መደለያ በመታለል የራያን ጀግኖች ከፍተኛ የወታደራዊ ሚኒስትር ለአፄ ኃይለ ሥላሴ አሳልፎ በመስጠት የራያ አባቶች ከአቅም በላይ በሆነባቸው ጦርነት ሊሸነፉ ችለዋል። ትግል ትናንት፣ ዛሬ፣ ነገም ይቀጥላል። ከአረና የሚባለው የእንደርታ የትግል እንቅስቃሴ ጋር በነበራቸው አለመግባባት እንደርታዎች መሪያችን የሞተው ዮሐንስ ነው፣ እምነታችን ኦርቶዶክስ ነው፣ ካጋጫቸው ምክንያቶች እነዚህ ነበሩ። የእንደርታው ብላታ ኃይለ ማርያም የራያ ዓመት ሲገባደድ 6 ወር ሲቀረው 500 ወታደር በመያዝ የእንደርታ ጥያቄና በደል
ከራዮች ጋር ስለሚመሳሰል ከእናንተ ጋር ተቀላቅለን መታገል እንፈልጋለን በማለት ጥያቄ አቀረቡ። ከዚያም ተቀላቀሉ። በመሃል ብላታ ኃይለ ማርያም ጦሩን እኔ መምራት አለብኝ ብለው ባነሱት ጥያቄ ራዮች ከራያ ውጪ ወደ ውጭ በማለት ማንም አይመራንም ብለው ግጭት ውስጥ ገብተው ነበረ። ራዮች ደግሞ ዮሐንስ የአባታችን ገዳይ ስለሆነ መሪያችን አይደለም፣ እምነት ሁሉም በየእምነቱ ሆነ በፍትሃዊነት ለማንነትና ለፍትህ ይታገሉ ስለነበር ከፋፋይ ነው ብለው አልተቀበሉትም። ምክንያቱም ራያ የክርስትና እምነት ብቻ ሳይሆን በመቻቻልና በመዋደድ ከሙስሊም ወንድሞቹ ጋርም በፍቅር የሚኖር ሕዝብ ነበር። ክቡራትና ክቡራን እንግዶቻችን ስለተከታተላችሁን ከልብ እናመሰግናለን። ለጣቢያችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክና ሸርም እንዳይረሳ። እስከ ሳምንት ቸርን ሰንብት። ቮይስ ኦፍ ራያ የራዮች ድምፅ ነው።